ሰላም ሰላም እንደምቆያችሁ ህብረት ነው። ከኢትዮሮፐር ለዛሬ ይዤላችሁ የመጣሁት ዩኒቨርሲቲ ኦፍ ጀርኖብል አልፕስ ፈረንሳይ የሚገኝ ዩኒቨርሲቲ ላይ በኢኒሺዬቲቭ ኦፍ ኤክሰለንስ ስኮላርሺፕ የሚሰጠውን ማስተርስ ፕሮግራሞችን ይዤላችሁ የመጣሁት እስከ መጨረሻው እንድትከታተሉ ጋብዛለሁ። ይሄ ስኮላርሺፕ የ2025 2026 አሁን ተጀምሯል። የዚህን ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሩን እስከ መጨረሻው ስለማሳያችሁ እስከ መጨረሻው እንድትከታተሉ ጋብዛለሁ። ይህን አሁን ለማግኘት ፕሮግራም ኢን እንግሊሽ የምለውን ከፍተን እሱ ላይ የሚሰጡ ፕሮግራሞችን እናያለን። መጀመሪያ በእንግሊሽ ላንጉጅ የሚሰጡ ፕሮግራሞችን እነዚህ አሁን አራት በተለያዩ ፋካልቲዎች ነው አራት በተለያየ ዲሲፕሊን ነው ካታጎራይዝ ተደርጎ የሚሰጡት። የመጀመሪያው ሳይንስ፣ ቴክኖሎጂ፣ ሄልዝ፣ ኢንጂነሪንግ የሚል ነው። እዚህ ውስጥ አሁን በባዮሎጂ እዚህ ጋር በምታዩት መልኩ M1 M2 ተብሎ በተለያየ ስትሪም አለ። በፕላንት ባዮሎጂ፣ በኬሚስትሪ፣ በኤሌክትሮኒክስ ኢንጂነሪንግ እያለ በሲቪል ኢንጂነሪንግ፣ በሜካኒክስ እና የተለያዩ ፊልዶች ላይ የምሰጡ ይህን ያክል በጣም በዛሉ ፕሮግራሞችን ነው የምሰጠው በማስተርስ ሌቭል። አሁን M1 እና M2 ይባላል። M1 ማለት ማስተርስ ፍሮም ፈርስት ይር ነው። M2 ማለት ማስተርስ ፍሮም ሰከንድ ይር ጀምሮ እንትን የሚል ይሄ ማለት M2 ለኤክስቼንጅ ፕሮግራም ነው። M1 እዛው ጀምረን ለመጨረስ ነው ማለት ነው። ለሁማኒቲስ እንደ ሶሻል ሳይንስ፣ አርኪቴክቸር ላይ በእነዚህ ሁለት በተለያዩ ፊልዶች ማስተርስ ይሰጣል። ሌላው በተመሳሳይ ሶስተኛ ላይ ያለ ስትሪም አለ። እሱም እዚህ ጋር እንደምታዩት አርትስ እና ሶሻል ሳይንስ አካባቢ ያለ ነው። አርት የሚለውን ክሊክ ስታደርጉ አርትስ፣ ሊትሬቸር፣ ላንጉጅ ላይ እዚህ ጋር ባሉት ስትሪሞች ይሰጣል ነው እንትኑ ፕሮግራሙ። አሁን የዚህ ዋና ታርጌቱ ማስተርስ ስኮላርሺፕ ነው። ኤል የሚለው ኦልሬዲ ፍሬሽ ሳይክል ኦር ባችለር ነው። ኤም ብሎ የሚጀምረው የማስተርስ ነው ማለት ነው። የመጨረሻው ደግሞ ሎው፣ ኢኮኖሚክስ፣ ማኔጅመንት እንደ ፖለቲካል ሳይንስ ላይ ያሉ ፊልዶች አሉ። እነሱም እዚህ ጋር ባሉት መሰረት ኤል በባችለርም በማስተርስም ይሰጣል እዚህኛው ላይ ማለት ነው። ይሄ ፕሮግራሞቹ በእንግሊዝኛ የሚሰጡ ፕሮግራሞች ነው የሚያሳየው። ስኮላርሺፑ ግን ፎከስ የሚያደርገው ማስተርስ ላይ ነው ማለት ነው። አሁን የባችለር አፕላይ አድርጎ ሰው ሊያገኝ ይችላል። ነገር ግን ስኮላርሺፕ ሌሎች ስኮላርሺፖች ስላሉ እነሱ ላይ አፕላይ ማድረግ ሊጠይቅ ይችላል። አሁን ለምሳሌ ሃው ቱ አፕላይ የምለውን እዚህ ጋር ማየት እንችላለን። እንዴት አፕላይ እናደርጋለን? አሁን ፕሮግራሞቹን አየን። የኛ ፊልድ አለ ብለን እናስብና እንዴት አፕላይ እናደርጋለን የሚለውን ማየት እንችላለን ማለት ነው። አሁን በተለያዩ ስኩሎች ላይ የተለያዩ ዲፓርትመንቶች አሉ። እነዛ ላይ ስንገባ አሁን በምን ቋንቋ ይሰጣል፣ መቼ እስከ መቼ ነው ምናምን እነዛ መረጃዎችን ማየት እንችላለን። ስንት ዓመት ነው ፈጀው፣ ኮርስ ኮንቴንቶቹ ምናምን እነዛ ነገሮች ማየት እንችላለን። እዚህ ጋር ያሉ ሊንኮችን ክሊክ አድርገን እየገባ እናንተም በዚህ መሞከር ትችላላችሁ ማለት ነው ያለውን ነገር ለማየት። ከዛ አሁን ሃው ቱ አፕላይ የምለውን አሁን ለምሳሌ እንበልና በአርቲፊሻል ኢንተሊጀንስ ምናምን አፕላይ ለማድረግ አራት ስቴፖችን ይለፍላል። አንደኛው ኦንላይን አፕላይ አድርግ ይላል። ከዛ አድሚኒስትሬቲቭ ሬጅስትሬሽን፣ ከዛ አካዳሚክ ኢንሮልመንት እና ፋይናሊ ፕሪፔር ፎር ዮር አካዳሚክ ይር ይላል። አሁን ለምሳሌ አፕላይ የሚለውን ክሊክ አድርገን ስቴፖቹን የተወሰነ ማየት እንችላለን። አሁን አፕላይ ለማድረግ መጀመሪያ ምን አድርግላል? ከዚህ ውስጥ የትኛው ዲግሪ ነው መማር የምትፈልገው ይላል። አሁን ስኮላርሺፑ ማስተርስ ስለሆነ ማስተርስን መማር የምፈልገው የሚለውን ክሊክ አድርገን ወደሚቀጥለው ስቴፕ መሄድ እንችላለን። ከዛ ይሄ ማስተርስ የምትማር ከሆነ ደግሞ በየትኛው እንትን ነው ይላል። አሁን ማስተርስ የሚለውን ክሊክ አደረኩኝ። ከዛ ዩኒቨርሲቲ ይላል። አሁን M1 ከመጀመሪያ ዓመት ጀምሮ ነው። ከዛ ዋት ኢዝ ዮር ሲቹዌሽን ይላል። ኢንተርናሽናል ተማሪ ሆኜ እንደዚህ የዲግሪ የጨረስኩ ሰው ነኝ ምናምን የምለውን ከዚህ ውስጥ አንብቤ ክሊክ አደርጋለሁ ማለት ነው። ዋት ኢዝ ዮር ናሽናሊቲ ይላል። ናሽናሊቲ ከዩሮፕ ውጭ የሆነ ሀገር ነው ላለው። ከዛ ፖርታል ፎር ስቴዲ ኢንፈረንስ የሚለው ላይ እንትን አድርገን መሙላት ይችላል ይላል። ይሄን ከመረጣችሁ ቀጥታ ወደ ፖርታሉ ሄዳችሁ ሬጂስተር እንድታደርጉ ነው የሚጋብዘው። ከዛ በኋላ ኔክስት ብላችሁ ሪድ ሞር ኦር ምናምን ስትሉ ወደ ፖርታሉ ይወስዳችኋል። ነገር ግን የዚህን አሁን የስኮላርሺፑን አፕሊኬሽን
ሊንክ ለብቻው አስቀምጣለሁ። በዚህኛው ሰበብ በሌላ ሊንክ እንድታዩ ነው አፕላይ እንድታደርጉ እሱን ሼር አድርጋለሁ። ስኮላርሺፕ አሁን ፋይናንሻል ሳፖርቶቹ ምን ይመስላሉ ለምለው አሁን መጀመሪያ እንደነገርኳችሁ ኤክሰለንስ ኢኒሼቲቭ ኦፍ ኤክሰለንስ ስኮላርሺፕ አለ እና ሌሎች እዚህ ጋር የተዘረዘሩ ከ10 በላይ ስኮላርሺፖች አሉ። ከነዚህ ውስጥ አሁን የመጀመሪያውን እኛ ታርጌት አድርገን የምናየው ሌሎችም ስኮላርሺፖች ስላሉ እነሱን እናንተ ሞክሩ ከፍታችሁ ማየት ትችላላችሁ ያንዳንዱን። አሁን ለምሳሌ እኔ የፈለኩት አይዲኤክስ ማስተር ስኮላርሺፕ ነው። የዚህ ስኮላርሺፕ አሁን ክራይቴሪያዎቹ ምንድን ናቸው ለምለው ለማስተር ስኮላርሺፕ ፕሮግራም የተቀመጠ አለ። ማን አፕላይ ማድረግ የሚችለው ምን ምን ቤኔፊቶች እናገኛለን፣ አማውንቱ ምን ያክል ነው ለምለው እዚህ ጋር አሁን አስቀምጠዋል። ከ9000 እና 5500 አካባቢ ይሄ ለአንድ አመት ነው። አሁን ኤም1 ማለት ከፈረስት ይር ጀምሮ ለመማር ነው የሚጡ ማለት በኤክስቼንጅ ፕሮግራም ለሚመጣ ነው። አፕሊኬሽን ፕሮሰሱ ምን ይመስላል ለምለው እዚህ ጋር እነሱ አስቀምጠዋል። በአራት ስቴፕ እንዴት አፕላይ እናድርጋለን የሚለው ከዛ ፔይመንት ፕሮሰሱ እንዴት ነው ለምለውም አድሚሽን እዛ አግኝቶ እዛ ሰው ደርሶ ኦክቶበር 2025 መጀመሪያ ዙር እንትላል። ከዛ ደግሞ የሚቀጥለውም በዚህ ጊዜ እያለ ኦልሬዲ አስቀምጠዋል። ፔይመንት ፕሮሰሱ አንድ አድሚሽን አግኝተን ወደዛ ከሄድን ምን መምሰል አለበት የሚለው ፈርዘር እዚህ ጋር ፒዲኤፉን ከፍታችሁ ማየት ትችላላችሁ። ፈርዘር ኢንፎርሜሽን ማለት ነው። አሁን እኔ ይሄኛውን አፕሊኬሽን ፖርታል ሳይሆን ለብቻው የራሱ አፕሊኬሽን ፖርታል ስላለ እሱን ከኢትዮ ሮፐር ቴሌግራም ቻናል ላይ አስቀምጥላችኋለሁ። ከዛ ላይ ማግኘት ትችላላችሁ። የዚህን የስኮላርሺፑን እና የአድሚሽን ኦር የአፕሊኬሽን ፖርታል ሁለቱንም ሊንክ ከዛ ላይ አግኝታችሁ አፕሊኬሽን ፕሮሰሱ እንዲጀምሩ ነው የምፈልገው። ይሄኛው ነው ስቴፑን ለማሳየት ያክል ነው። ወደኋላ እንመለስና በዚህኛው ሊንክ ላይ አፕላይ እናድርጋለን ማለት ነው። ይሄ ሊንክ ሼር አደርጋለሁ። አሁን ኒው አካውንት ክሬት አድርጌ እንትን ላለው ከዛ ፐርሰናል ኢንፎርሜሽን የምናስገባበት ፖርታል እንደዚህ ያመጣል ማለት ነው። እዚህ ጋር የራሳችን ስማችንን እና ኢሜል እና ፓስወርድ ምናምን እናስገባለን። ከዛ ይሄን ካስገባን በኋላ በኢሜላችን ምላክልን አክቲቬሽን ኮድ ይመጣል። ያን ኮድ እና ዩዘር ኔም ሊንኩን ክሊክ አድርገን ገብተን ዩዘር ኔም ተጠቅመን ነው ሎጊን የምናደርገው ማለት ነው። አሁን ወደ ኢሜል የተላከ ነገር አለ። ወደ ኢሜል እንሄድና ከዛ ላይ እንትኑን እናመጣለን ማለት ነው። እዚያውን ሎጊን ማድረግ አንችልም። ከኢሜል ላይ ልክ ይሄን ሊንክ ክሊክ አድርጋችሁ ሲገቡ እዚህ ይመጣል። ከዛ ደግሞ እዚች ጋር ኮድ አለች። ዩዘር ኔም የሚለው ላይ ኢሜላችሁ ሳይሆን ኮዱን ነው የምታስገቡት። ኢሜላችሁ ሳይሆን አሁን መጀመሪያ ያው ወደም ተሳስቼ ኢሜል አስገብቼ ነው። ከዛ በኋላ ኢሜል ላይ የተላከ ሌላ ዩዘር ኔም እንዳለ ያወቁ። ያን ዩዘር ኔም መርሳት የለባችሁ። ያን ዩዘር ኔም ተጠቅማችሁ እስከ መጨረሻው አፕሊኬሽኑን መጨረስ አለባችሁ ማለት ነው። ፓስወርዳችሁ አሲቲዝ ነው የምታስገቡት። ነገር ግን ዩዘር ኔሙን ልክ እዚች ጋር የተላከች አለች ቁጥር እና ኮድ የተለያዩ አልፋቤቶች ያሉበት ነው። ይሄ እስከ መጨረሻው ከናንተ ጋር የሚሆን ዩዘር ኔም ሆኖ ይቀጥላል ማለት ነው። በዚህ ሎጊን ብላችሁ ትገባላችሁ በዚህ ወይ ማለት ነው። አሁን ከገባችሁ በኋላ የራሳችሁን ፐርሰናል ኢንፎርሜሽን ጀምሮ እስከ ፋይናል አፕሊኬሽኑን እዚህኛው ፓርት ላይ ነው የሚጨርሱት ማለት ነው። አሁን ለምሳሌ ፐርሰናል ኢንፎርሜሽን ነው የመጀመሪያው። ፐርሰናል ኢንፎርሜሽን እስካሁን ስሜን ብቻ ነው ሰጠሁት። የቀሩትን መረጃዎችን መሙላት ኦር ኤዲት ማድረግ ይቻላል ማለት ነው። አሁን ለምሳሌ ኤዲት ፐርሰናል ኢንፎርሜሽን ብል ኦልሬዲ የነበሩት አሉ ስሜና ምናምን የሰጠሁት። ከዛ የቀረውን መረጃ ኤዲት ማድረግ ይችላለሁ ማለት ነው። እናንተም በዚህ ወይ ሎጊን ካደረጋችሁ በኋላ ልክ ኤዲት የሚለውን ክሊክ ታደርጉና እዚህ ጋር የሚመጣውን ኢንፎርሜሽን መሙላት ትችላላችሁ። አሁን ናሽናሊቲ ኢትዮጵያን ነው ኦልሬዲ። ከዛ ሴቭ ትላላችሁ። ከዛ በኋላ እዚህ ጋር የሚመጡ ኢንፎርሜሽኖች አሉ። ኦልሬዲ ቅድም የሞላሁት አለ። ከዛ በተጨማሪ ክፍት የሆኑ ስታር የሆኑ እንትኖች አሉ። እነሱን ሞልተን ማለፍ አለብን ማለት ነው። ሚስተር እና ሚስ ምናምን ነው። ከዛ በኋላ ሌሎች መረጃዎችን
በዚህ እዚህ ጋር ኤዲት ታደርጋላችሁ። ከዛ በኋላ ሴቭ ማድረግ ነው ማለት ነው። ሴቭ አድርጋችሁ ወደሚቀጥለው ስቴፕ እንሄዳለን። ወደሚቀጥለው ስቴፕ ላይ አሁንም ዴት ኦፍ በርዝ እና ተጨማሪ መረጃዎችን አሁን ካንትሪ ኢትዮጵያ ተመሳሳይ ነው። ከዛ ሌሎች መረጃዎችን በዚህ ወይ ትሞላላችሁ። ሙሉን ሴቭ ያላችሁ መሄድ ነው። ይሄ ቋንቋው በብዛት ወደ ፈረንሳይኛ የቀየረ ነው እንትን የምለው ከእናንተ የምጠበቀው ያው ትራንስሌት ቱ እንግሊሽ ያላችሁ መሙላት ነው ማለት ነው። ይህን ተከትላችሁ መሙላት ትችላላችሁ። ቪዲዮውን ኦልሬዲ ትራንስሌት ያደረኩ ነው እያየሁት። ካንትሪ ኮድ አሁን መጀመሪያ ፍራንስ ብሎ ስላለ ነው እና አሁን ኢትዮጵያ ካልኩኝ ከዛ በርዝ ፕሌስ እና ተጨማሪ መረጃዎችን እዚህ ማስገባት እችላለሁ። አሁን ለምሳሌ አርባ ምንጭ አልኩኝ ካንትሪ የምለውን ለምሳሌ ነው አርባ ምንጭ ጋሞ። ከዛ ሌሎች መረጃዎችን አስፈላጊ የሆኑትን ሞላና ሴቭዬ ወጣለሁ ማለት ነው። ከዛ አሁንም በተመሳሳይ ኤጁኬሽናል ባክግራውንድ እና ሌሎች መረጃዎችንም መሙላት ትችላላችሁ። ኦልሬዲ አሁን ዲግሪን ጨርሻለሁ፣ ሶሪ ሃይ ስኩል ጨርሻለሁ። ከዛ በኋላ ከመቼ እስከ መቼ ነው የጨረስከው ይላል። እሱን እዚህ ጋር ሞላለሁ። አሁን ለምሳሌ 2015 ላይ የጨረሰ ሰው ቢሆን የዩኒቨርሲቲ ኢንተራንስ እንትኑ ኢኩቫለንሲው ከዚህ ጋር ተመሳሳይ ነው ኦልሬዲ። ከዛ ኢትዮጵያን የጨረስኩት የምለውን ነካና ሴቭ ላለው ማለት ነው። ይሄን ያው እናንተም ተከትላችሁ እንድትሞሉ ነው ፈልገው። ከዛ ሎካል እና ኢንተርናሽናል የጨረስክበት እንትን አለ ወይ ይላል። አሁን ሃይ ስኩል ኦር ዩኒቨርሲቲ የጨረስንበት ነው፣ ሶሪ ዩኒቨርሲቲ የጨረስንበት ነው እዚህ ፓርት ላይ። ሶ ያ ኦልሬዲ ነን ሎካል አይደለም፣ ዩኒቨርሲቲያችን ኢንተርናሽናል ነው። ሶ የዛን እንትን እዚህ እንጽፋለን። አሁን ለምሳሌ ኢትዮጵያ ነው የጨረስኩት። ከዛ በኋላ በባችለር ነው የጨረስኩት ማለት ነው። ለምሳሌ ባችለር ጨርሻለሁ መቼ 2019 አንድ ሰው ጨርሶ ቢሆን 2020 እናንተ የጨረሳችሁበትን ዓመተ ምህረት ማስገባት ትችላላችሁ ማለት ነው። አሁን ለምሳሌ ባችለር ኢኩቫለንስ ነው የጨረስኩት። ስሙ ምን ይባላል የሚለውን አሁን ለምሳሌ ባችለር ኢን ሜካኒካል ኢንጂነሪንግ ኦር ኮምፒውተር ሳይንስም ከሆነ እዚህ ጋር ባችለር ኢን ኮምፒውተር ሳይንስ ብለን መጻፍ እንችላለን። እነዚህና ሌሎች ኦልሬዲ አግኝታለሁ የሚለውን የስ ስላለው ማለት ነው። አሁን ባችለር በኮምፒውተር ሳይንስ ካልኩ በኋላ ዲግሪውን አግኝታለሁ የሚለውን የስ ኦብቴንድ ብዬ ሴቭ ብለን መውጣት እንችላለን ማለት ነው። እናንተ ገና ያልጨረሳችሁ ከሆናችሁ ኦልሬዲ እንትን ነው ብላችሁ ፕሮሰስ ላይ ነው ያለው ብላችሁ እንትን ማድረግ ትችላላችሁ። ሶ አስፈላጊውን ስታር የሆኑትን ብቻ መሙላት ትችላላችሁ፣ ተጨማሪውን ካልገባችሁ። ሶ በዚህ ወይ ይሄን ሞላን። ከዛ ሌላ ምንድነው ኢንተርንሺፕ ኤክስፒሪየንስ ካለን አሁንም ክሊክ አድርገን መቼ ነው ወጣ ነው፣ ለስንት ወር ነው፣ ምን ነበር ኦብጀክቲቭ ምናምን የምለውን ትሞላላችሁ። ኤክስፒሪየንስ ካላችሁ ደግሞ ኤክስፒሪየንስ አሁንም አድ ብላችሁ የት ነው ተቋሙ፣ ምንድነው የሰራችሁት፣ እስከ መቼ ነበር ምናምን የምለውን ሙሉ መረጃውን እዚህ ጋር ትሞላላችሁ፣ ወርክ ኤክስፒሪየንስ ካላችሁ። ከዛ በኋላ ወደ አፕሊኬሽኑ እንሄዳለን ማለት ነው። አሁን አፕሊኬሽንስ ስትሉ እንደዚህ ይመጣል። ከዛ ኒው አፕሊኬሽን ክሊክ ታደርጉና እዚህ ጋር የምትፈልጉት ዲፓርትመንታችሁ ትመርጣላችሁ። ዲፓርትመንታችሁ መጀመሪያ ፕሮግራሙን አይታችኋል። አሁን ለምሳሌ እኔ ኮምፒውተር ሳይንስ ብዬ ነው የገባው። ሶ ኮምፒውተር ሳይንስ ላይ ማስተርስ የሚሰጥ ፕሮግራም አለ፣ ኦር ሌላም ካለ እዚህ ላይ ታያላችሁ። ባችለር ቅድም እንዳልኳችሁ ስኮላርሺፑ ከበር የሚያደርገው ለማስተርስ ነው። ነገር ግን ለባችለር አፕላይ ማድረግ የሚፈልግ ሰው ካለ አፕላይ ሲያደርግ ሌሎች ስኮላርሺፕ ኦፕሽኖች አሉ የተዘረዘሩ ፋይናንሻል ሳፖርት ተብሎ ከነዛ ውስጥ መርጦ አንዱን እንትን ማድረግ መሞከር ይችላል ማለት ነው። አድሚሽኑ ሊያገኝ ይችላል። አድሚሽኑ ከተገኘ በኋላ ደግሞ ስኮላርሺፕ ኦር ይሄ ቱዊሽን ፊ እና ስቲፔንድ ከሌለው አስቸጋሪ ስለሚሆን ለዛ ሌላ መሞከር ስለሚጠይቅ ነው ማለት ነው። አሁን ለምሳሌ እኔ ኮምፒውተር ሳይንስ በባችለር ከሆነ ግን የፕሮግራሞቹ መቼ ነው ዴድላይኑ የሚለውም እዚህ ጋር ኦልሬዲ ተቀምጧል። ከዛ ኒክኔማቸውን ሊንካቸውን እዚህ ጋር ማግኘት ትችላላችሁ። አሁን እኔ በማስተርስ ሆኖ ዴድላይኑ ከዚህ እስከዚህ ነው ማለት እዚህ ጋር እንደምታዩት ዴድላይኑ ጁን ውስጥ ነው። አሁን ኦልሬዲ ተጀምሯል። ሶ በአርቲፊሻል ኢንተለጀንስ ነው መማር እንፈልገው ብዬ መቀጠል ትፈልጋለሁ ይላል። የስልና ወደ ፕሮግራሙ አፕሊኬሽን ሄዳለሁ ማለት ነው። ሶ ሙሉ አፕሊኬሽኑን እዚህኛው ፓርት ላይ ነው የምንጨርሰው። አሁን እዚህ ጋር እንደምታዩት
ስለ ፕሮግራሙ እዚህ ጋር ኢንፎርሜሽን አለ። ከዛ ደግሞ ዴድላይኑ እና መቼ እንደተጀመረ አለ። ፈርዘር ኮንታክት ማድረግ የምትፈልጉ መረጃ የምትፈልጉ ከሆነ እዚህ ጋር ኢሜል እና ሌሎች መረጃዎች አሉ። እነሱን ኮንታክት ማድረግ ትችላላችሁ። ያልገባችሁ መጠየቅ የምትፈልጉት ነገር ካለ ክሊር ያልሆነ ነገር ካለ መጠየቅ ትችላላችሁ ማለት ነው። ከዛ በኋላ ኢንፎርሜሽኖቹን ወደምትሞሉበት ፓርት ላይ ትመጣላችሁ። አሁን ይሄ የመጀመሪያው ፓስፖርት እና ምናምን አፕሎድ የምታደርጉበት ነው። የመጀመሪያው ፓስፖርታችሁን ኦር ፓስፖርት ከሌላችሁ አይዲያችሁን አፕሎድ የምታደርጉበት ነው። ልክ ፕላስ ምልክቷን ስትጫኑ ቀጥታ እንትን ታደርጋላችሁ። ከዛ ደግሞ ኤክስፒሪየንስን በተመለከተ አፕሎድ ማድረግ ትችላላችሁ። ያን አፕሎድ ለማድረግ ግን ከዚህ ላይ ቀጥታ አፕሎድ ከምታደርጉ ዳውንሎድ ታደርጋላችሁ። የነሱ የራሳቸው ፎርም አለ። በዚህ ፎርም መሰረት እቺን ፎርም ዳውንሎድ ታደርጉና በእነሱ በፈረንሳይኛ ቋንቋ ነው ያለው። ትራንስሌት ያደርጋችሁ ጎግል ትራንስሌት ላንጉጁን ትራንስሌት አድርጋችሁ ፎርሙን ትሞላላችሁ ማለት ነው። ከዛ በኋላ ሳይንድ ሆኖ እያንዳንዱ ኢንፎርሜሽን ተሞልቶ አፕሎድ ማድረግ ይቻላል። ይሄ ኦልሬዲ ቀላል ነው ማለት ነው። በዚህ ዳውንሎድ ታደርጋላችሁ፣ ትራንስሌት ማድረግ ነው። ከዛ በኋላ እንትን የምን ነገር የለውም። ከዛ ያው አፕሎድ ማድረግ ነው። የሚቀጥለው ላይ ቀጥሎ ያለውም ከዚህ ጋር ተመሳሳይ ነው። ቀጥሎ ያለው ምንድነው እንትን አለ፣ ይሄ ፊዎች አሉ፣ ክፍያዎች አሉ። እነዛ ክፍያዎችን ኤግዘምት ኦር ላለመክፈል የምትሞሉት ፎርም ነው ማለት ነው። አሁን ቱሽን ፊ ኦር ሬጂስትሬሽን ፊ ምናምን የሚለውን ላለመክፈል የምትሞሉት ፎርም ነው ይሄ። አሁን እዚህ ጋር የራሳችሁን ስምና ሌሎች መረጃዎችን ትሞላላችሁ። ከዛ ፈርማችሁ ይሄንም አፕሎድ ማድረግ ነው ማለት ነው። ልክ አሁን አፕሎድ ስታደርጉ ስታተሱን ይቀይረዋል። እዛ ላይ አፕሎድ ያደርግ ዶክመንቱ ኦልሬዲ አፕሎድ ሆኗል ኦር ዌይቲንግ ነው ኦር ምናምን ነው ብሎ ያስቀምጣል ማለት ነው። ይሄንም ኢንፎርሜሽን በዚህ ወይ እንትን ታደርጉና አፕሎድ ታደርጋላችሁ ማለት ነው። ልክ አሁን ፕላስ ምልክቷን ስትጫኑ ዳውንሎድ አድርጋችሁ የሆነ ቦታ ላይ ሴቭ ካደረጋችሁ ከዛ ላይ አፕሎድ ወደ ማድረግ ነው ይዟችሁ የሚሄደው ማለት ነው። ከዛ ዶክመንቱን ኦልሬዲ አለኝ አስገብቻለሁ ትላላችሁ አፕሎድ ካደረጋችሁ በኋላ ከዛ ይሄ ፕላስ ምልክቱም አብሮ ይጠፋል ማለት ነው። ከዛ ከቨር ሌተር ያስፈልጋል፣ ሲቪ ያስፈልጋል ታዘጋጃላችሁ። ከቨር ሌተርም እንደዛው። ከቨር ሌተር እንዴት ነው የምናዘጋጀው? ለአፕሊኬሽን የራሳችሁን አይዲያ ይሄ እንደዚህ መማር ስለምፈልግ እንደዚህ አይነት ትምህርት ዝግጅት ስላለኝ ምናምን ብላችሁ የምታዘጋጁት ማለት ነው። አፕሊኬሽን ሌተር ነው በሌላ አባባል። ሲቪያችሁንም እና ሌሎች መረጃዎችን እዚህ ላይ ያንዳንዱን አፕሎድ ታደርጋላችሁ ማለት ነው። ሌላ የፈረንሳይኛ ቋንቋ ቢቱ ሌቭል ኦር እንደ ቢግነር ሌቭል ብኖራችሁ ጥሩ ነው ይላል። አሁን ይሄ ግዴታ ነው ወይስ አይደለም የሚለውን እርግጠኛ አይደለሁም። ክሮስ ቼክ አድርጉ እናንተ። ግን የቋንቋው ቢቱ ሌቭል ኦር ቢግነር ስፒከር ሌቭል ቢሆን እንትን ይላል። ሌሎች እነዚህ መረጃዎችና አዲሽናል ኢንፎርሜሽን ዶክመንት ያስፈልጋል የምትሉት ካለ አፕሎድ አድርጉ ይላል። ከዛ በኋላ አዲሽናል ኢንፎርሜሽን አሁንም አለ። እነሱንም ትነኩና ቀጥታ አፕሎድ ማድረግ ትችላላችሁ። ከዛ ሌላ የሚጠይቀው ምንድነው የስኮላርሺፕ ፎርሙን ሞልታችሁ አፕሎድ አድርጉ ነው። አሁን እኛ አፕላይ የምናደርገው ይሄን ስኮላርሺፕ ነው። ኢኒሺየቲቭ ኦፍ ኤክሰለንስ ኦር አይዲኤክስ ነው። የዚህን አሁን እዚህ ጋር ፒዲኤፍ አለች። እንዴት አፕላይ እናደርጋለን ለዚህ ስኮላርሺፕ የሚለውን ይሄን ፒዲኤፍ ትከፍቱና እዚህ ጋር የተለያዩ እንትኖች አሉ እነሱ ያስቀመጡት ከመጀመሪያ ጀምሮ ከአይዲያው ጀምሮ የስኮላርሺፑ ቤኔፊቱ ምንድነው የምናገኘው፣ እንዴት ነው አፕላይ የምናደርገው፣ ለትምህርቱም እንዴት አፕላይ እናደርጋለን፣ ሙሉ ፕሮሰሱ እዚህ ጋር አለ። እዚህ ላይ ሰርች ታደርጉና ፎርሙን ትሞላላችሁ ማለት ነው። ለብቻው የዚህ የስኮላርሺፕ ፎርም ታገኛላችሁ። ከዛ ይሄንም ከሞላችሁ ለብቻው አይደለም፣ ኦልሬዲ ይሄ የስኮላርሺፕ ፎርሙን ከዚህ ዳውንሎድ አድርጋችሁ ከሞላችሁ ቀጥታ ስኮላርሺፑም አብሮ ኮንሲደር ይደረጋል ማለት ነው። አንዳንዴ ቱዌይ ይሆናል። እንትኑን አድሚሽን ካገኛችሁ በኋላ ለስኮላርሺፕ አፕላይ የምታደርጉበት። ይሄ ግን ምንድነው ልክ ለትምህርቱ አፕላይ ስታደርጉ አብራችሁ ለስኮላርሺፑ አፕላይ ታደርጋላችሁ። ከዛ መመጣውን ትቀበላላችሁ ማለት ነው። አንድ ላይ ነው እንትኑ መመጣላችሁ። ይሄ እንትን የምንለው እዚህ ጋር አሁን ይሄ እንትኑን ይሄ የስኮላርሺፕ ፎርሙን ዳይሬክት አላገኘውም። እናንተ
ሰርች አድርጉ። የዚህ የአይዲኤክስ ስኮላርሺፕ ፎርም ብላችሁ ሰርች አድርጉና ከዛ ዳውንሎድ አድርጋችሁ ፎርሙን ትሞሉና አፕሎድ ታደርጋላችሁ። ከዛ በኋላ አዲሽናል ኢንፎርሜሽን እዚህ ጋር ደግሞ የምትሞሉት ካለ እንትን ትላላችሁ። እነዚህን አዲሽናል ፎርምና አዲሽናል ኢንፎርሜሽን ከሞላችሁ በኋላ ቀጥታ እዚህ ሳብሚት ታደርጋላችሁ። ልክ አሁን እኔ ዳታዎችን ሞልቼ ስላልጨረስኩ ነው እንደዚህ እምቢ ያለኝ እንጂ እነዚህ ፕላስ ምልክት ያላቸውን ላይ ዶክመንቶችን አፕሎድ አድርገ ሌሎቹን ብጨርስ ቀጥታ ሳብሚት ማድረግ እችላለሁ ማለት ነው። ሶ እዚህ ጋር እነዚህ ፎርሞችን ዳውንሎድ አድርጋችሁ መጨረስ ትችላላችሁ። እዚህ አሁን ለምሳሌ ከስር ለማስተርስ አፕሊካንት ይህን ያክል ሬጂስትሬሽን ፊ አለ፣ ይህን ያክል ክፍያ አለ ብሎ ተቀምጧል። ባችለርም ለምንም አሁን ኤግዘምት ለመሆን የምትሞሉት ፎርም ናት እቺ። ይሄንም በደንብ እንድታዩ ነው እንትን የምለው። ሶ ለዛሬ ይሄን ይመስላል። ለብዙ ሰው እንዲደርስ ይሄን ሼር አድርጉ። እናንተም ያልሞከራችሁ ካላችሁ እነዚህንና ሌሎች ስኮላርሺፕ ቪዲዮዎች አሉ በኢትዮሮፐር ቴሌግራም ቻናል ላይ እነሱንም ዩቲዩብ ቻናል ላይ ሞክሩ። አመሰግናለሁ።